ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምታውቁት ከሰሞኑ የጄፍሪ ኢፕስቲን ፋይል መውጣቱ ይታወቃል። በጥቅሉ ወደ 3 ሚሊዮን ፋይል የወጣ ሲሆን እንደምታውቁት ጄፍሪ ኢፕስቲን በ2019 ነበር ያረፈው። ነገር ግን ከመሞቱ በፊት አቃቢ ሕግ በዋነኝነት ክስ የመሰረተበት አንደኛ ሴክስ ትራፊኪንግ ኦፍ ማይነርስ፣ ሁለተኛ ኮንስፓይረሲ ቱ ኮሚት ሴክስ ትራፊኪንግ ሲሆን ይህ ድርጊት በኢትዮጵያ ቢፈጸም በየትኛው ወንጀል ይከሰሳል እና ቅጣቱስ ምን ያህል ነው የሚለውን ነው የምንመለከተው። አንደኛ በኢፌዴሪ ወንጀል ሕግ አንቀጽ 597 መሰረት ሲሆን ወንጀሉ ደግሞ በሴቶችና በልጆች መነገር ሲሆን ማንም ሰው ሴትን ወይም ለአካለ መጠን ያልደረሱ ልጆችን ሕጉ ላይ በተቀመጠ የተለያዩ መንገዶች የመለመለ፣ በእጁ ያስገባ፣ ከቦታ ቦታ ያዘዋወረ፣ ከሀገር ያስወጣ ከ5 ዓመት እስከ 20 ዓመት ያስቀጣል። ሁለተኛ በኢፌዴሪ ወንጀል ሕግ አንቀጽ 620 ንዑስ አንቀጽ 2ሀ መሰረት ማንም ሰው በሌላ ማንኛውም መንገድ በመጠቀም ከጋብቻ ውጭ አስገድዶ ከአንድ ሴት ጋር ግብረ ስጋ ግንኙነት የፈጸመ ከሆነ በተለይ እድሜዋ ከ18 ዓመት በታች ከሆነ ከ5 ዓመት እስከ 25 ዓመት ጽኑ እስራት ያስቀጣል። ሶስተኛ በአንቀጽ 626 መሰረት እድሜያቸው 18 ዓመት በሆነና 18 ዓመት ባልሞላቸው ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ከ3 ዓመት እስከ 18 ዓመት ለሚደርስ ጽኑ እስራት ያስቀጣል። አራተኛ በአንቀጽ 627 መሰረት በህፃን ልጆች ላይ የሚፈጸም የግብረ ስጋ ድፍረት በደል ከ15 ዓመት እስከ 25 ዓመት ለሚደርስ ጽኑ እስራት ያስቀጣል። አምስተኛ በአንቀጽ 634 እና ተከታዩ ድንጋጌዎች መሰረት ማንም ሰው ከሌላ ሰው ጥቅም ለማግኘት ሲል ሌላን ሰው የዝሙት ድርጊት የዘወትር መጠቀሚያ ካደረገ በወንጀል ሕጉ መሰረት ያስቀጣል። ይሄንን ከአንቀጽ 634 እና ተከታዩ ድንጋጌዎች ላይ ይገኛል ማለት ነው።